ኒው ኢንተርናሽናል ያሽከርካሪዎች ማሰልጠኛ ተቋም ጥያቄ ቁጥር 1 የአንድን ተሽከርካሪ የሞተር ሙቀት የምናውቀው ምርጫ 1 በስፒዶሜትር ምርጫ 2 በኦይል ጌጅ ምርጫ 3 በቴምፕሬቸር ጌጅ ምርጫ 4 በአርፒ የዚህ ጥያቄ ትክክለኛው መልስ ምርጫ 3 ነው። ጥያቄ ቁጥር 2 ከሚከተሉት ውስጥ ትክክል የሆነው የቱ ነው? ምርጫ 1 የሞተርን ዙር ወይም ድምጽ አዳምጦ ማርሽ መቀየር ምርጫ 2 በቁልቁለት መንገድ ላይ እግርን ፍሪሲዮን ፔዳል ላይ አስደግፎ ማሽከርከር ምርጫ 3 ፍሪሲዮን ፔዳል በፍጥነት መንጭቆ መልቀቅ ምርጫ 4 ፍሪሲዮን በመጠኑ ረግጦ ማርሽ ማስገባት የዚህ ጥያቄ ትክክለኛው መልስ ምርጫ 1 ነው። ጥያቄ ቁጥር 3 ከሚከተሉት ውስጥ የተመጣጠነ አየርና የነዳጅ ድብልቅ ለሞተር የሚያቀብለው የትኛው ነው? ምርጫ 1 ካርቡሬተር ምርጫ 2 ፊውል ፓምፕ ምርጫ 3 ፊውል ጌጅ ምርጫ 4 ሳልቫቲዮ የዚህ ጥያቄ ትክክለኛው መልስ ምርጫ 1 ነው። ጥያቄ ቁጥር 4 ከተሽከርካሪ ሲስተሞች ውስጥ በጣም አስፈላጊው የትኛው ነው? ምርጫ 1 ፊውል ሲስተም ምርጫ 2 ኤሌክትሪክ ሲስተም ምርጫ 3 የማለስለሻ ሲስተም ምርጫ 4 ሁሉም እኩል አስፈላጊ ነው። የዚህ ጥያቄ ትክክለኛው መልስ ምርጫ 4 ነው። ጥያቄ ቁጥር 5 የተሽከርካሪው የእጅ ፍሬን መያዙን ለመፈተሽና በትክክል መስራቱን ለማወቅ ቁልቁለት ላይ ማርሽ ማስገባት ተገቢ ነው። ምርጫ 1 እውነት ምርጫ 2 ሐሰት የዚህ ጥያቄ ትክክለኛው መልስ ምርጫ 2 ነው። ጥያቄ ቁጥር 6 የተሽከርካሪን የራዲያተር ውሃ መጠኑን ስንከታተል ውሃው አለመፍሰሱን ማረጋገጥ ይገባል። ምርጫ 1 እውነት ምርጫ 2 ሐሰት የዚህ ጥያቄ ትክክለኛው መልስ ምርጫ 1 ነው። ጥያቄ ቁጥር 7 የተሽከርካሪው የሞተር ዘይት መጠን ካነሰ ከወፈረ ከቀጠነና ከቆሸሸ እንደገና መቀየርና መሙላት ያስፈልጋል። ምርጫ 1 እውነት ምርጫ 2 ሐሰት የዚህ ጥያቄ ትክክለኛው መልስ ምርጫ 1 ነው። ጥያቄ ቁጥር 8 የከባድ ተሽከርካሪዎች ኢንጂን ብሬክ ወይንም ፍሬንና ሞተር ተሽከርካሪውን ሙሉ በሙሉ ለማቆም ያገለግላል። ምርጫ 1 እውነት ምርጫ 2 ሐሰት የዚህ ጥያቄ ትክክለኛው መልስ ምርጫ 2 ነው። ጥያቄ ቁጥር 9 የውሃ ፓምፕ ቤልት ወይንም ቺንጋ በጣም መላላት ወይም መወጠር የለበትም። ምርጫ 1 እውነት ምርጫ 2 ሐሰት የዚህ ጥያቄ ትክክለኛው መልስ ምርጫ 1 ነው። ጥያቄ ቁጥር 10 አሽከርካሪው ተሽከርካሪውን ሲያሽከረክር ከጎንና ከኋላ የሚንቀሳቀሱትን ተሽከርካሪዎች እንቅስቃሴ ለመቆጣጠር የጎን መመልከቻ ወይም ስፖኪዮ ይጠቀማል። ምርጫ 1 እውነት ምርጫ 2 ሐሰት የዚህ ጥያቄ ትክክለኛው መልስ ምርጫ 1 ነው። ጥያቄ ቁጥር 11 ደረቅ ደቃቅ አሸዋ ለሁሉም የእሳት ቃጠሎ ለማጥፊያነት እንጠቀምበታለን። ምርጫ 1 እውነት ምርጫ 2 ሐሰት የዚህ ጥያቄ ትክክለኛው መልስ ምርጫ 2 ነው። ጥያቄ ቁጥር 12 አንድ አሽከርካሪ የተሽከርካሪውን የጎማ ንፋስ መጠን በየጊዜው ማረጋገጥ አይጠበቅበትም። ምርጫ 1 እውነት ምርጫ 2 ሐሰት የዚህ ጥያቄ ትክክለኛው መልስ
ምርጫ 2 ነው። ጥያቄ ቁጥር 13 የተሽከርካሪውን ሞተር በትክክል እየሰራ ከሆነ ፍሬን በአግባቡ አለመስራት ብዙም ለአደጋ አያጋልጥም። ምርጫ 1 እውነት፣ ምርጫ 2 ሐሰት። የዚህ ጥያቄ ትክክለኛው መልስ ምርጫ 2 ነው። ጥያቄ ቁጥር 14 የተሽከርካሪው የሞተር ዘይት መቅጠን ወይንም መቆሸሽ ሞተሩ እንዲነክስ ሊያደርግ ይችላል። ምርጫ 1 እውነት፣ ምርጫ 2 ሐሰት። የዚህ ጥያቄ ትክክለኛው መልስ ምርጫ 1 ነው። ጥያቄ ቁጥር 15 የተሽከርካሪውን የሞተር ዘይት ማየትና መፈተሽ ሲባል የዘይቱን ውፍረትና ቅጥነት፣ መቆሸሹን፣ መጠኑን ማረጋገጥ ማለት ነው። ምርጫ 1 እውነት፣ ምርጫ 2 ሐሰት። የዚህ ጥያቄ ትክክለኛው መልስ ምርጫ 1 ነው። ጥያቄ ቁጥር 16 ከሚከተሉት ምልክቶች ውስጥ መረጃ ሰጪ የሆነው ምልክት የቱ ነው? የዚህ ጥያቄ ትክክለኛው መልስ ምርጫ 2 ነው። ጥያቄ ቁጥር 17 የዚህ ምልክት ትርጉም ምንድነው? ምርጫ 1 ለአጭርም ሆነ ለረጅም ጊዜ ለማቆም የተከለከለ፣ ምርጫ 2 ለመዘግየት ለማቆም የተከለከለ፣ ምርጫ 3 ለጭነት ተሽከርካሪ የተከለከለ፣ ምርጫ 4 ጉምሩክ ስለሆነ ሳይፈተሽ ማለፍ የተከለከለ። የዚህ ጥያቄ ትክክለኛው መልስ ምርጫ 4 ነው። ጥያቄ ቁጥር 18 የዚህ ምልክት ትርጉም ምንድነው? ምርጫ 1 ለአጭርም ሆነ ለረጅም ጊዜ ለማቆም የተከለከለ፣ ምርጫ 2 በመዘግየት ለማቆም የተከለከለ፣ ምርጫ 3 ለጭነት ተሽከርካሪ የተከለከለ፣ ምርጫ 4 ማንኛውም ተሽከርካሪ በሞተር፣ በእንስሳት፣ በእጅ የሚገፉትንም ጭምር ማለፍ የተከለከለ። የዚህ ጥያቄ ትክክለኛው መልስ ምርጫ 4 ነው። ጥያቄ ቁጥር 19 የዚህ ምልክት ትርጉም ምንድነው? ምርጫ 1 ቀስቱ እንደሚያመለክተው አደባባዩን ዙር፣ ምርጫ 2 በመዘግየት ለማቆም የተከለከለ፣ ምርጫ 3 ለጭነት ተሽከርካሪ የተከለከለ፣ ምርጫ 4 አደባባይ ስለሚያጋጥምህ ተጠንቅቀህ አሽከርክር። የዚህ ጥያቄ ትክክለኛው መልስ ምርጫ 4 ነው። ጥያቄ ቁጥር 20 የዚህ ምልክት ትርጉም ምንድነው? ምርጫ 1 መንገዱ ለጊዜው ዝግ ነው፣ ምርጫ 2 የትራፊክ መብራት ስለሚያጋጥምህ ተጠንቅቀህ አሽከርክር፣ ምርጫ 3 ለጭነት ተሽከርካሪ የተከለከለ፣ ምርጫ 4 ለጊዜው የትራፊክ መብራት አይሰራም። የዚህ ጥያቄ ትክክለኛው መልስ ምርጫ 2 ነው። ጥያቄ ቁጥር 21 የዚህ ምልክት ትርጉም ምንድነው? ምርጫ 1 አደገኛ መንገድ ስለሚያጋጥምህ ተጠንቅቀህ አሽከርክር፣ ምርጫ 2 ጠባብ ድልድይ ስለሚያጋጥምህ ተጠንቅቀህ አሽከርክር፣ ምርጫ 3 ለጭነት ተሽከርካሪ የተከለከለ፣ ምርጫ 4 ለጊዜው የትራፊክ መብራት አይሰራም። የዚህ ጥያቄ ትክክለኛው መልስ ምርጫ 1 ነው። ጥያቄ ቁጥር 22 የዚህ ምልክት ትርጉም ምንድነው? ምርጫ 1 አደገኛ መንገድ ስለሚያጋጥምህ ተጠንቅቀህ አሽከርክር፣ ምርጫ 2 ጠባብ ድልድይ ስለሚያጋጥምህ ተጠንቅቀህ አሽከርክር፣ ምርጫ 3 የሚያንሸራትት መንገድ ስለሚያጋጥምህ ተጠንቅቀህ አሽከርክር፣ ምርጫ 4 ተሽከርካሪ የተበላሸ ስለሆነ ተጠንቅቀህ አሽከርክር። የዚህ ጥያቄ ትክክለኛው መልስ ምርጫ 3 ነው። ጥያቄ ቁጥር 23 የዚህ ምልክት ትርጉም ምንድነው? ምርጫ 1 መጀመሪያ ወደ ቀኝ ቀጥሎ ወደ ግራ ተጠንቅቀህ አሽከርክር፣ ምርጫ 2 መጀመሪያ ወደ ግራ ቀጥሎ ወደ ቀኝ ተጠንቅቀህ አሽከርክር፣ ምርጫ 3 የሚያንሸራትት መንገድ ስለሚያጋጥምህ ተጠንቅቀህ አሽከርክር፣ ምርጫ 4 ጠመዝማዛ መንገድ ስለሚያጋጥምህ ተጠንቅቀህ አሽከርክር። የዚህ ጥያቄ ትክክለኛው መልስ ምርጫ 4 ነው። ጥያቄ ቁጥር 24
የዚህ ምልክት ትርጉም ምንድነው? ምርጫ 1 ወደ ቀኝ ማለፍ ክልክል ነው። ምርጫ 2 ወደ ግራ ማለፍ ክልክል ነው። ምርጫ 3 ወደ ግራ ብቻ አሽከርክር። ምርጫ 4 ወደ ቀኝ ብቻ አሽከርክር። የዚህ ጥያቄ ትክክለኛው መልስ ምርጫ 3 ነው። ጥያቄ ቁጥር 25 አንድን ተሽከርካሪ ረጅም ርቀት ወደ ኋላ ማሽከርከር የሚያስከትለው ችግር የለም። ምርጫ 1 እውነት፣ ምርጫ 2 ሐሰት። የዚህ ጥያቄ ትክክለኛው መልስ ምርጫ 2 ነው። ጥያቄ ቁጥር 26 ተሽከርካሪን በምናስቀድምበት ጊዜ ፍቃደኛ መሆናችንን የምንገልጸው የቀኝ ፍሬቻ በማሳየት ነው። ምርጫ 1 እውነት፣ ምርጫ 2 ሐሰት። የዚህ ጥያቄ ትክክለኛው መልስ ምርጫ 1 ነው። ጥያቄ ቁጥር 27 ማንኛውም አሽከርካሪ ከመጋቢ መንገድ ወደ ዋናው መንገድ ሲገባ በዋናው መንገድ ውስጥ ላሉ ተሽከርካሪዎች ቅድሚያ መስጠት አለበት። ምርጫ 1 እውነት፣ ምርጫ 2 ሐሰት። የዚህ ጥያቄ ትክክለኛው መልስ ምርጫ 1 ነው። ጥያቄ ቁጥር 28 ማንኛውም አሽከርካሪ ከመጋቢ መንገድ ወደ ዋናው መንገድ ሲገባ በዋናው መንገድ ውስጥ ላሉ ተሽከርካሪዎች ቅድሚያ መስጠት የለበትም። ምርጫ 1 እውነት፣ ምርጫ 2 ሐሰት። የዚህ ጥያቄ ትክክለኛው መልስ ምርጫ 2 ነው። ጥያቄ ቁጥር 29 ተሽከርካሪን ለመቅደም ቢያስፈልግ መቅደም የሚቻለው በግራ በኩል ነው። ምርጫ 1 እውነት፣ ምርጫ 2 ሐሰት። የዚህ ጥያቄ ትክክለኛው መልስ ምርጫ 1 ነው። ጥያቄ ቁጥር 30 ተሽከርካሪን ለመቅደም ቢያስፈልግ መቅደም የሚቻለው በቀኝ በኩል ብቻ ነው። ምርጫ 1 እውነት፣ ምርጫ 2 ሐሰት። የዚህ ጥያቄ ትክክለኛው መልስ ምርጫ 2 ነው። ጥያቄ ቁጥር 31 የአንድን ተሽከርካሪ ሞተር ለማስነሳት የእጅ ፍሬን መያዝ አስፈላጊ አይደለም። ምርጫ 1 እውነት፣ ምርጫ 2 ሐሰት። የዚህ ጥያቄ ትክክለኛው መልስ ምርጫ 2 ነው። ጥያቄ ቁጥር 32 በጣም በሞቀ ሞተር ራዲያተር ውስጥ ውሃ መሙላት ቢያስፈልግ የተሽከርካሪው ሞተር መጥፋት አለበት። ምርጫ 1 እውነት፣ ምርጫ 2 ሐሰት። የዚህ ጥያቄ ትክክለኛው መልስ ምርጫ 2 ነው። ጥያቄ ቁጥር 33 ከፊት ያለ አሽከርካሪ ፍሬቻ ካላሳየ አይታጠፍም ብሎ መደምደም ለአደጋ መንስኤ ሊሆን ይችላል። ምርጫ 1 እውነት፣ ምርጫ 2 ሐሰት። የዚህ ጥያቄ ትክክለኛው መልስ ምርጫ 1 ነው። ጥያቄ ቁጥር 34 የዚህ ምልክት ትርጉም ምንድነው? ምርጫ 1 በስተግራ ወደ ኋላ ዞሮ መመለስ የሚከለክል መንገድ። ምርጫ 2 በስተቀኝ ወደ ኋላ ዞሮ መመለስ የሚከለክል መንገድ። ምርጫ 3 ወደ ቀኝ መታጠፍ የሚከለክል መንገድ። ምርጫ ቁጥር 4 ወደ ግራ መታጠፍ የሚከለክል መንገድ። የዚህ ጥያቄ ትክክለኛው መልስ ምርጫ 2 ነው። ጥያቄ ቁጥር 35 የዚህ ምልክት ትርጉም ምንድነው? ምርጫ 1 መጀመሪያ ወደ ቀኝ ቀጥሎ ወደ ግራ የሚታጠፍ መንገድ መኖሩን የሚያስጠነቅቅ ምልክት። ምርጫ 2 ከፊት ለፊትህ አደገኛ መንገድ ስለሚያጋጥምህ ተጠንቀቅ። ምርጫ 3 በስተቀኝ የሚከለክል መንገድ። ምርጫ 4 ለማንኛውም አይነት ተሽከርካሪዎች በእጅ ለሚገፉም ጭምር የተዘጋ መንገድ። የዚህ ጥያቄ ትክክለኛው መልስ ምርጫ 1 ነው። ጥያቄ ቁጥር 36
የሚቀጣጠሉ ነገሮች ከምንላቸው አይነቶች ውስጥ አንዱ የሆነው ምርጫ 1 ኦክሲጅን፣ ምርጫ 2 አልሙኒየም፣ ምርጫ 3 ቡቴን ጋዝ፣ ምርጫ 4 ውሃ። የዚህ ጥያቄ ትክክለኛው መልስ ምርጫ 3 ነው። ጥያቄ ቁጥር 37 የሞተር ዘይት መጠንን ለመለካት የምንጠቀምበት መለኪያ ምርጫ 1 ዲፕስቲክ ወይም ሌቤሎ፣ ምርጫ 2 ሃይድሮሜትር፣ ምርጫ 3 ቮልትሜትር፣ ምርጫ 4 ቴስተር። የዚህ ጥያቄ ትክክለኛው መልስ ምርጫ 1 ነው። ጥያቄ ቁጥር 38 የአንድ ተሽከርካሪ የሞተር ዘይት ትክክለኛ መሆኑን ለማወቅ ተሽከርካሪው መቆም ያለበት ምርጫ 1 ቁልቁለት ቦታ ላይ፣ ምርጫ 2 ዳገት ቦታ ላይ፣ ምርጫ 3 ደልዳላ ቦታ ላይ፣ ምርጫ 4 ጉድጓድ ቦታ ላይ። የዚህ ጥያቄ ትክክለኛው መልስ ምርጫ 3 ነው። ጥያቄ ቁጥር 39 የሰከንዶች ህግ ማለት ምርጫ 1 ርቀትን ጠብቆ የማሽከርከር ህግ፣ ምርጫ 2 የተሽከርካሪው የሚሄደውን ርቀት የማወቅ ህግ፣ ምርጫ 3 የተሽከርካሪን ዙሪያ የማየትና የመቆጣጠር ህግ፣ ምርጫ 4 ሁሉም መልስ ነው። የዚህ ጥያቄ ትክክለኛው መልስ ምርጫ 4 ነው። ጥያቄ ቁጥር 40 ማንኛውም አሽከርካሪ ለአጭር ወይም ለረጅም ጊዜ ተሽከርካሪን ከሌላ ተሽከርካሪ በተቃራኒ ወይም አንጻር ማቆም የሚከለክለው የመንገዱ ስፋት ምርጫ 1 ከ20 ሜትር በላይ ካልሆነ፣ ምርጫ 2 ከ12 ሜትር በላይ ካልሆነ፣ ምርጫ 3 ከ50 ሜትር ክልል በላይ ካልሆነ፣ ምርጫ 4 ከ30 ሜትር ክልል በላይ። የዚህ ጥያቄ ትክክለኛው መልስ ምርጫ 2 ነው። ጥያቄ ቁጥር 41 ተላላፊ ተሽከርካሪዎች የመንገዱን አቅጣጫ ለማየት በማይችሉበት ቦታ ተሽከርካሪን ማቆም የማይፈቅደው ምርጫ 1 ከ40 ሜትር ርቀት ውስጥ፣ ምርጫ 2 ከ50 ሜትር ርቀት ውስጥ፣ ምርጫ 3 ከ15 ሜትር ርቀት ውስጥ፣ ምርጫ 4 ከ20 ሜትር ርቀት ውስጥ። የዚህ ጥያቄ ትክክለኛው መልስ ምርጫ 2 ነው። ጥያቄ ቁጥር 42 ከሚከተሉት ምልክቶች ውስጥ መንገዱ በጥገና ላይ ስለሆነ ተጠንቅቀህ አሽከርክር የሚለው ምልክት የቱ ነው? የዚህ ጥያቄ ትክክለኛው መልስ ምርጫ 4። ጥያቄ ቁጥር 43 አንድ ከኋላ የሚነዳ አሽከርካሪ ከፊት ካለው ተሽከርካሪ ጋር እንዲጋጭ ምክንያት የሚሆነው የትኛው ነው? ምርጫ 1 ርቀቱን ያለመጠበቅ፣ ምርጫ 2 ፍጥነቱን ያለመቆጣጠር፣ ምርጫ 3 ከፊት ያለው በዝግታ መሄዱ፣ ምርጫ 4 ሁሉም መልስ ናቸው። የዚህ ጥያቄ ትክክለኛው መልስ ምርጫ 4 ነው። ጥያቄ ቁጥር 44 ማንኛውም አሽከርካሪ ወደ ግራ ዙሮ ለመመለስ የሚፈቀድለት ስፍራ በየትኛው መንገድ ላይ ነው? ምርጫ 1 በኮረብታማ ቦታ፣ ምርጫ 2 መንገዱ ግልጽ ሆኖ ሲታየው፣ ምርጫ 3 በድልድይ ላይ፣ ምርጫ 4 ሁሉም መልስ ናቸው። የዚህ ጥያቄ ትክክለኛው መልስ ምርጫ 2 ነው። ጥያቄ ቁጥር 45 ከእግር ፍሬን ዋና ዋና ክፍሎች ውስጥ አብዛኛውን ጊዜ ለመቀየር የሚያስገድደው የትኛው ክፍል ነው? ምርጫ 1 የፍሬን ሸራ፣ ምርጫ 2 የፍሬን ራም፣ ምርጫ 3 የፍሬን ጫማ፣ ምርጫ 4 ሁሉም። የዚህ ጥያቄ ትክክለኛው መልስ ምርጫ 1 ነው። ጥያቄ ቁጥር 46 በተሽከርካሪ ላይ ምቾት እንዲፈጠር የሚያደርገው ክፍል የትኛው ነው?
ምርጫ 1 አሞርዝራተር፣ ምርጫ 2 ሺሚያስ፣ ምርጫ 3 ትራንስሚሲዮን፣ ምርጫ 4 መልሱ አልተሰጠም። የዚህ ጥያቄ ትክክለኛው መልስ ምርጫ 1 ነው። ጥያቄ ቁጥር 47 የቤት አውቶሞቢል ከከተማ ክልል ውጪ በአንደኛ ደረጃ አውራ መንገድ ላይ በሰዓት በምን ያህል ፍጥነት ማሽከርከር ይቻላል? ምርጫ 1 80 ኪሎ ሜትር፣ ምርጫ 2 100 ኪሎ ሜትር፣ ምርጫ 3 70 ኪሎ ሜትር፣ ምርጫ 4 60 ኪሎ ሜትር። የዚህ ጥያቄ ትክክለኛው መልስ ምርጫ 2 ነው። ጥያቄ ቁጥር 48 ከጊርቦክስ የሚቀበለውን ዙር ጉልበትና ፍጥነት እንዲሁም የኋላ እንቅስቃሴን ተቀብሎ ለዲፈረንሻል የሚያስተላልፍ ኃይል አስተላላፊ ክፍል የቱ ነው? ምርጫ 1 አክስል፣ ምርጫ 2 ትራንስሚሲዮን ወይንም ፕሮፔለር ሻፍት፣ ምርጫ 3 ጊርቦክስ፣ ምርጫ 4 ዲፈረንሻል። የዚህ ጥያቄ ትክክለኛው መልስ ምርጫ 2 ነው። ጥያቄ ቁጥር 49 ኢንጂን ወይም ሞተር ከተዋቀረባቸው ዋና ዋና ክፍሎች ውስጥ የማይካተተው የቱ ነው? ምርጫ 1 ቴስታታ፣ ምርጫ 2 ፍሪሲዮን፣ ምርጫ 3 ክራንክ ኬዝ፣ ምርጫ 4 ሲሊንደር ብሎክ። የዚህ ጥያቄ ትክክለኛው መልስ ምርጫ 2 ነው። ጥያቄ ቁጥር 50 ከሚከተሉት ውስጥ ሲሊንደር ብሎክ ውስጥ የማይገኘው የቱ ነው? ምርጫ 1 ፒስተን፣ ምርጫ 2 ክራንክሻፍት፣ ምርጫ 3 ቤላ፣ ምርጫ 4 ሞተሪኖ። የዚህ ጥያቄ ትክክለኛው መልስ ምርጫ 4